ሁለቱም ነው አሉ የሚጠቀሙት አንድ ወንድ ላይ ነገር አለ እየዋሸኸኝ ነው ስለሷ ብቻ አይደለም አንተም ወንዶች ከኔ ትወስድ ነበር ይሄን ታስታውሳለህ የተፈጠረው ነገር እነሱ ትዝ አይላቸውም እሷ የፈለገችውን ነገር ምናምን ታደርጋለች ዛሬ እንዴት እንደመጣሽ በጣም ገርሞኛል ስለምንሽ እንት ልጠራጠር ያደረገኝ ነገር ፊቷ ነው በቃ ፊዚካሏ ምናምን ቀነሰች በቃ የምታመጣቸውን ለራሷ ነው የምታመቻቻቸው ከሷ ተነጥሎ የወንድ ሰራተኛ ይጠይቀኛል እሺ ነገር ፍራንክ የሚሉት ነገር ነው እንዴ ስፔች ፍራንክ ነው የምትለው እኔ እናንተ ብቻ እኮ ነው እዚህ ያለ ነው በጣም ነው የሚጮታው ምናምን ልቀቁኝ እንደዚህ አልጠበቅኩም ምናምን ትላለች ልጅቷ ማለት ነው ስራ ቦታው ለመጥቼ ለምንሽ ነበር አይደል በጣም በዙሪያሽ ጓደኞች አሉ ወንዶች አሉ እነሱ በነገራችን ላይ ልጅቷን ድጋሚ አላገኘኋትም የመጀመሪያው ልጅ ከወጣች በኋላ እኔ ጋርም አልመጣችም ስሜቴን ስለነገርኩ ነው እንደዚህ የምትሆነው ካሜራ ስለጠፋልን ጋር ፍቅረኛን ገድየዋል አንተ ወንድ ልጅ አይደል እንዴ ምን ያንቀጠቅጣል ቁጭ በል እስኪ ርዛ አንቺን በምን ልግደልሽ እኔ ሳልሆን የደፈርኩት ጓደኛዬ ነው እያስደፈርኩት የነበረው ተጋጋ አንተ ተረጋጋ ቆይ እቺ ነች እንደዚህ ያረጋች ደግሞ ትነሻለሽ ሴናው ለቀልኝና ለክ እንዲህ ሲያይ ራሱን ስትወደቀ ያወኩት የዛን ቀን ነው ሲነቃ በቃ ተደፍሬያለሁ አገኘውና እዛው እንቅልፍ መድኃኒት ሰጥቼው አስተኝቼው ነው ወደ ቤት ሄዳለሁ እንዴ በቃ ዝልፍ እያልኩ እየደከመኝ መጣ የወንድነቱ ባህሪ ደግሞ ደስ ይላል ይሻላል ትነካካኛለች እዚህ ትይዛለች እዚህ አንገቴ ስር ትገባለች ትደባብሰኛለች ሁለት ጾታ ነው ያለኝ በቃ ሰው እንዲሳሰቃይ ደስ ይለኛል ያስደስተኛል ሴክስ ፊልም ምናምን ታያችሁ ምናምን ስልክ እንትን አለ ቪዲዮ ምናምን ማን ነው ቴሌቪዥን አለ ትልቁ መጀመሪያ የበቀደሙ ቪዲዮ ታስጠፋለህ ቤት ቁጭ አልኩኝ እንዴት ሆኜ ከጓደኞቼ ጋር ሊቀላቀል እንዴት አርጌ ለስራ ሲጠራ ልሂድ በቃ እኔ ተከበረ ማንነት ያለኝ ሰው ነኝ ምንድነው የተከበረ ማንነት ያለሽ ደግሞ አንቺ ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ አለው እግዚአብሔር ይመስገን እንግዲህ በያላችሁበት ሰላማችሁ ይብዛ ይያለን እንግዲህ ሰሞኑን ያው አንድ ጉዳይ ያዝነው ጉዳይ እንግዲህ ትንሽ ሰንሰለቱ ረጅም የሆነ ነውና እንግዲህ ያው እንዳያችሁት ልጅቷ ላይ ሰራተኛውም ላይ ጥቃት ሊያደርስ የነበረውን ሰው ማንነት እያጣራን እንደነበረ ያው ይታወቃልና እሷንም በቁጥጥር ስር አውለናታል ያው ጾታ ግራ ማያጋባ ስለሆነ እኛም ትንሽ ግራ ተጋብተናል አንድ አንቺ እያለን እያወራን ነበር የነበረውና በጣም ብዙ ግራ የሚያጋቡ ነገሮች ብዙ ደግሞ የወንጀል ሰንሰለት ያላቸው ሰዎች ናቸውና በዛ ጉዳይ እንግዲህ ትንሽኛም ተወዛግበን ነበር ወደ ቤተሰቦቻችን እናንተም ደግሞ ከጎናችን ሆናችሁ ስላበረታታችሁ በጣም እናመሰግናለን እንግዲህ አሁን ደግሞ እሷን የምታገናኛት ደላላ የነበረች ሴት አግኝተናታል እንግዲህ በስልክ ደውዬ አውርቻታለሁኝ ያለውን ማስረጃ ሰጣለሁ እኔ ያለትን ግንኙነት ሁሉንም ነገር እነግራለሁኝ ብላኝ መጥቻለሁ ማለት ነው እንግዲህ ቤቷ ደርሰናል አሁን ያለውን ሁኔታ እሷ ጋር ያለውን ማስረጃስ ምንድነው ወንዱስ ያለበት የት ነው የሚለው ነገር የምን ጠይቃት ይሆናል ማለት ነው ቤተሰቦቻችን እስከዚህ ድረስ ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ቆዩ እላለሁኝ ከዚህች ደላላ ጀርባስ ያለው ነገር ምንድነው የሚለውን በዛው የምናጣራ ይሆናል እስከዚህ ድረስ አብራችሁን ቆዩ መልካም ቆይታ ሰላም ነው እንዴት ነሽ ሰላም ነው አለን ያው እንግዲህ ማስረጃዎችን እኔ ጋር ያሉት ማስረጃዎች ሁሉንም እሰጣለሁ ባልሽኝ መሰረት ያለሽበት ድረስ መጥቻለሁ ትንሽ ነገሩ ስብስብ ስለሆነ ሴቲቷም ላይ ብዙ ማስረጃዎችን ስለምንፈልግኛ ብዙ ያው ቅጣቷን ማግኘት ስላለባት ብዙ ማስረጃዎችንም ስለምንፈልግ ከዛ ነው እንግዲህ ቤትሽም ድረስ ባስቸኳይ የመጣሁት አንቺም ደግሞ ያው ከነሱ ጋር ተባባሪ ነሽ ብዬ አስቤ ነበር መጀመሪያ ላይ ግን ማስረጃዎቹን እሰጣለሁ ያለውን ሁኔታ ሁሉንም ነገር አሳውቃለሁ ስላልሽኝ በጣም ደስ ብሎኛል ለኛም ተባባሪ ስለሆንሽ ወንጀለኛንም የሰራውን ነገር አለመደበቅሽ ትልቅ ነገር ነውና ያለውን ሁኔታ እስቲ ስምሽን አስተዋውቂና ያው እንደምታየው ካሜራም አለ
ስለዚህ ያለውን ነገር ስምሽን ማስተዋወቂን ሁሉንም ነገር ያለውን አንቺ ጋር አለ ብለሽ የነገርሽን ማስረጃዎች ያው በድለላ ላይ እንዳለሽም እናውቃለንና ካንቺ ጋር የነበራትን ግንኙነት ሴትዮ ካንቺ ጋር የነበራትን ሁኔታ ግንኙነት በሙሉ ዝርዝር አድርገሽ እንድትነግሪኝ ስምሽን አስተዋውቂ። እሺ ስሜ ሄደን ይባላል። ያው ላንተ ነገር ያለው ስሜን እና ካስቱ ጋር የረጅም ጊዜ ትውውቅ ነው ያለን እና እኔ ሁለቱንም ነው ስራ የምሰራው። ቡና ጠጡም አለኝ ደላላነትን በትርፍ ሰዓቴ እሰራለሁ ማለት ነው። ቡና ጠጡም የራሴ ስራ ስለሆነ ሌላ ስራ ለመስራት ብዙም ያንሃል እንትን አይልብኝም እና ካስቱ ጋር ረጅም ጊዜ ነው የምንተዋወቀው። እንዳልኩ ካስቱን እኔ በማውቀው አውቃታለሁ ብዬ ነበር ማሰው፣ ግን አሁን ባለውበት ደረጃ እሷ ለኔ በጣም ተቃራኒ ሰው ሆና አገኘኋት እንደጠበቅኩት ማስረጃ ከወጣት በኋላ ማለት ነው። ምክንያቱም እኔ ማስባት በጣም በቃ ለየት ባለ መልኩ ነው። አብረን እንበላለን፣ አብረን እንጠጣለን እና ብዙ ሚስጥሮችንም እናወራለን። ከዛ አንፃር በቃ እኔ እንደዚህ አይነት ነገር ይኖራል ብዬም አልገመትኩም፣ አልጠበቅኩም። ምንድን ነበር የምታወራሽ? እስቲ በምን አይነት ሁኔታ ነው የተዋወቃችሁበት አጋጣሚ? ካስቱ ጋር የምንተዋወቀው እንደዚሁ በሰራተኛ ፈልጋ ነው እና ቢያንስ እኔና እሷም 6 አመት 7 አመት ምናምን አካባቢ ሆነናል እና የሆነ ጊዜ ተቆላምጫት ግን ደስ ይላል በጣም። አዎ እንግዲህ እንደነገርኩ ስላበላሽች በተቆላምጫት በጣም ያው አንዳንድ ጊዜ ምን አለ መሰለ ትውውቅ በጣም ሲቀርብ ይሆናላ በሆነ ነገር በቃ ስምም ትቀይርና ምናምን ይለምድብሃልና ስለለመደብኝ ነው። በርግጥ ይሄ ስምም አይገባትም ለሷ እና ከሷ ጋር አዎ ካስቴር ጋር እንግዲህ ብዙ አመት እንደነገርኩ 7 አመት 6 አመት አካባቢ ሆነናልና ያው ደላላም እሰራለሁ ብያለሁና እንደዚህ ሰራተኛ ፈልጋ የሚገርም መጀመሪያ የሰጧት ሰራተኛ በጣም የምትገርም ልጅ ነበረች እና ከ2 ሳምንት ምናምን አካባቢ አልቆየችም። ያችን ሰራተኛ ከሰጧት በኋላ ተመልሳ መጣች ሰራተኛ ፍለጋና እኔ ልጅቷን በጣም ስለምተማመንባት አንዳንድ ጊዜ ለምትቀርበው ሰው አጉል ሰው አሰጥም ካልሆነ ወይ ትንሽ ጠብቂ ምናምን ብለክ ጥሩ ሰው ስታገኝ ላንቺ ይሆንሻል ምናምን ብለ ተሰጣጣለና በጣም ምርጥ ልጅ ነበረች። አንገቷ እንደፊ ነበረች እና ያችን ልጅ አስረከብኳት በኋላ 2 ሳምንት ምናምን አልቆየችም ልጅቷ ወጣች እና ደውላ ሰራተኛ ፈልጋለሁ አለች። ለምንድን ነው የወጣችው? በነገራችን ላይ ልጅቷን ድጋሚ አላገኘኋትም። የመጀመሪያው ልጅ ከወጣች በኋላ እኔ ጋርም አልመጣችም ምናምን እና መጀመሪያ የላክሽላት የነበረችው አዎ እሷን ጋር መሄዷን አልሰማሽም? በጭራሽ እንደወጣች ደረሰችበትም ልጅቷ በጭራሽ አላቀም እኔ እና መጀመሪያ አካባቢ በቃ ጥሩ ናት ብዬ ምናምን ስላሰብኩ ምንም አይነት ችግር ይመጣል ብዬ አልጠበቅኩም እና ደውላ ሰራተኛ ፈልጋለሁ አለችኝ እና ጥያቄ ፈጠረብኝ። ግን እንደዚህ አይነት ነገር ይሆናል ብዬ አላሰብኩም። ምክንያቱም ይቺ ልጅ የመጀመሪያው በፊቷ ሳል ብለሽ አልጠይቅሻትም? የት ሄደች ብለሽ ማለት እንዴት ሊሆን ቻለ ነው ያልኳት። ልጅቷ ጥሩ ልጅ ናት ታውቂያለሽ፣ ላንቺ ደግሞ ጥሩ ነገር ነው የሰጠውሽ እስከዛሬ ራሱ ጠብቂ ያልኳት ምናምን ስላት አይ በቃ ባህሪዋ ምንም እንደዚህ አይደለችም የሰው ልጅ እኮ ምናምን ብላ ይሆነ በቃ እኔን ለማሳመን ሞከረች። ከዛ አይ በቃ ልክ ልትሆን ትችላለች አልኩ። አሁንም እንደተለመደው እንግዲህ ሰራተኛ ፈልጊ ጥሩ ልጅ ናት ምናምን ብዬ ሰጠኋት ማለት ነው ሰራተኛና ልጅቷ ቀጥ ብላ እኔ ጋር ነው የመጣችው እና የሆነ በቃ አክቷ ልክ አልነበረም፣ ፊቷ ምንም ጥሩ ላይ አልነበረችም። በቃ ያቺ ማቃል ልጅ አለ ከሌላ ቦታ ማስገብቻታለሁ አሁን የሰጠኋት ልጅ ማለት ነውና በቃ ተቀይራ ምናምንና ለምንድን ነው የምትወጪው ጥሩ ናት አስቴር እኮ ምናምን አልኳት። እዛ በጭራሽ የሆነችውን ነገር ልነግረኝ አልቻለችም። ግን በጣም ምን ባይተናነቃታል። አዎ ምን ሆነሽ ነው ጥሩ ልጅ ናት ምናምን ብዬ ያለውን ነገር ምክንያቱም የመጀመሪያ ልጇም ወጣለችና አሁን ደግሞ በሳምንቱ ይችላል ልውጣለች ብዬ ማለት ነውና በጭራሽ ልነግረኝ አልቻለችም። ግን እንባይ ተናነቃታል። ግን እንደዚህ ይፈጠራል ብዬ በምንም ታምር አልገመትኩም እና አሁንም እንደዚህ ሆኖ በቃ የሷ እንትን ለምን እንደምታለቅሳለች ብለሽኛል። አስተያየት ለምን እንደምታለቅስ ማለት ያለውን ሁኔታ አንቺ በግልጽ ለምን እንድትነግርሽ አላደረግሽ? ጠይቄያለሁ፣ ሞክሬያለሁ። ማረፊያ ምናምን ከቸገረሽ እኔጋም ታርፊያለሽ። ምክንያቱም እኔም ያለውን ነገር ማወቅ ጉጉት ስላለኝ ማለት ነው። እኔ አስቴርን እንደዚህ መጥፎ ባህሪ ያላትም ጭራሽ ሌላም ባህሪ ሌላ ነገር አላት ብዬም አልጠብቅም እና እንዴት ሰው ሊቆይ አልቻለም? ምንድነው ምክንያቱ? ምንድነው መንስኤው የሚለው ሞክሬያለሁ። ግን ልጅቷ በምንም ታምር ልነግረኝ አልቻለችም።
ከዛ ራሷን ጠየቅኳት አስቴርን ምንድነው ያለው ችግር ካንቺ ነው ወይስ ከሰራተኞቹ ነው ባህሪው ምንድነው አምስላት እሷም በቃ ይሄ የሰራተኛ ባህሪ ታቂል እንደምናምን አለችኝ እና የሆነ ጊዜ ከሷ ጋር አንድ ሚኖር ልጅ አለ ግን ግንኙነታቸው ምን ላይ እንደሆነ እኔ አላውቅም እኔ ጋር ቡና ምናምን ሊጠጣ ታመጣዋለች በዛ ነው ልጁን ማቀውና የሆነ ጊዜ ደውሎ ምናምን እንደዚሁ በቃ ሰራተኛው ነው ደውሎ እኔ ተሳስታዩ ምን ይሁን አላውቅም እንግዲህ ያለው በቃ ጩኸት በጣም ነው የሚጮህ ታውይ ምናምን ልቀቁኝ እንደዚህ አልጠበቅኩም ምናምን ትላለች ልጅቷ ማለት ነው በስልክ አንቺ ከመታወሪው ስልክ ጀርባ ማለት ነው አዎ እንዴ ራሳቸው ናቸው ደወሉልኝ ድምጽ እየሰማውና ሄሎ ቢሉ ደወሉ አውቀዋል ወይስ ያወቁ አይመስለኝም በምንም ታምር እኔ ሳስበው ግን ምናልባት ወይ ልደውል ብላ ወይ ረስታው ይሁን ብቻ አላውቅም እና በቃ በጣም ልጅቷ የምታጮኸው ማለት ነው አልፈልግም ከዚህ በላይ መቆየት አልችልም ታውኝ አትንኩኝ ምናምን በቃ የፈጣሪን ስም ሁሉ ትጠራለችና የሌለ ደነገጥኩኝ እንዴት ምን ሊፈጠር ይችላል በቃ እኔ አይሚሩ ውስጥ የመጣው ነገር እስከዛሬ እነዚህ ሁለት ሰራተኞቹ በቃ እየመተቻቸው እንጂ ሌላ ነገር ጭራሽ አልጠረጠርኩም ኦኬ ተደበደባቸዋለች እኔ እንደዛ ነው ያሰብኩት በምንም ታምር አስቴርን እንደዚህ አይነት ነገር ጾታ አላት ብዬ እኔ አልጠበቅኩኝም ምክንያቱም ደግሞ 7 አመት ነው እንግዲህ 7 አመት ማለት 7 አመት 7 አመት 7 አመት ረጅም አመት ነው እንግዲህ በዚህ አመት ውስጥ ብዙ ነገር ታውቃለህ እና እኔ እንደዚህ አልጠበቅኳትም ነበር አንቺ ያንን ድምጽ ከሰማሽ በኋላ ያው እንደዚህ አይነት ነገሮችን ሰምቻለሁ ብለሽኛልና ያንን ነገር ከሰማሽ በኋላ ምንም ለማድረግ እንትን አላልሽም ወይ ለመጠየቅ ምክንያቱም ይሄ ትልቅ ነገር ነው ይሄ አደጋ ነው ለሀገርም ገባሽ አንድ ሰው ህይወት በተበላሸ ቁጥር ይሄ ከባድ ሁኔታ ነው ማለት እንደ ራስሽም እንደ ሀገርም ስታስቢው ማለት ነው ስለዚህ አንቺ ይሄንን ድምጽ ከሰማሽ በኋላ ውስጥሽ ላይ ጥርጣሬ አንተን አልተጠራጠርሽም ውስጥሽ ብዙም አልተጠራጠርኩም ነገር ግን አብዛኛውን ጊዜ የሆነ ውስጤን ግን ትክክለኛ መረጃ አላገኘሁም ከሷ ጋር አሁን ነግሬሃለሁ ቅድም ከሷ ጋር የሚመጣ ልጅ አለና ብዙም አንግባባም ግን ያው ሁሌም ከሷ ጋር ስለማየው ያው እኔ ጋር ሻይ ቡና ምናምን ይጠቀማልና ይመጣሉ አንድ ላይ ነው የሚመጡት አንድ ላይ ይመጣሉ አንዳንድ ጊዜ እና ብዙ ጊዜ ግን ከሷ ተነጥሎ የወንድ ሰራተኛ ይጠይቀኛል እና የወንድ ሰራተኛ ማለት ወንድ ሰራተኛ የወንድ ልክ አሁን ለምሳሌ የቤት ሰራተኛ እንደምንለው ሴት አምንፈልገው እሱ ደግሞ የወንድ ይፈልጋል የወንድ ቤት ሰራተኛ ይፈልጋልና እንዴ ምን ማለት እኔ ካንድም ሶስት ሰጥቼው የሚገርምህ ነገር ምንድነው ወንድ ሰጠሽ ወንድ ሰጠሁት ግን የሚሰሩ አሉ እንደዚህ የሚሰሩ አሉ ለምሳሌ አሁን ወንድ እንደዚህ ግቢ ውስጥ እኛ አሁን የለንም አንድ ብዙ ደላላ ቦታ ስትሆን ብዙ ነገር ያጋጥማል ለምሳሌ ግቢ ውስጥ ቁጭ ብሎ ግቢ የሚጠብቅ ይፈልጋሉ በቃ እንደዛ ነገር ይፈልጋሉና ምንድነው ያሰውት በዛን ሰዓት ደላላ ነው ብዙ ነገር ትደልላለህ ምናምንና ያው አንዳንድ ልጆች ደግሞ አሉ ከክፍለ ሀገር መጥተው ስራ መስራት ምናምን የሚፈልጉ ነገር ግን የስራ እንትን የጠፋባቸው በእነዛን ስታይ ደግሞ ለምን አይሰሩም ብለህ በጥሩ ትህትና ታስበውና ብዙ ጊዜ ሲጠይቀኝ አይሚሩ አይቀበለውም ግን ምክንያቱም እንዴት ካንድም ሶስት ጊዜ እንዴት ሊጠይቀኝ ይችላል ደግሞ ስነዛ ሰራተኛም ይሄዱ ነው ይያል ብዙ ጊዜ ራሴን ጠይቃለሁ ግን እንደዚህ ካፍ አውጥቼ ለምንድን ነው እንዴት ነው ምናምን ብዬ ትኩረት ማድረግ ሰጥቼው አላቅም አይ ግራ ይገባኝ አሁን ምክንያቱም ብዙ ጊዜ እንግዲህ ያው ሴት ልጅ ለቤት ሰራተኝነት የሚመረጡት ምንድነው ከልጅነታቸው ጀምሮ ሙያ ይማራሉ ብዙ ነገር ያውቃሉ ወንድ ልጅ ደግሞ አሁን ማለት በጣም እኔ ግራ ስለገባኝ ነው ሁለተኛ ደግሞ ሙሉ ለሙሉ እዛው ነው አይደል የሚኖረው አጠቃላይ ነው የሚኖሩት አጠቃላይ አንድ ቤት ውስጥ ነው የሚኖረው አንድ አብዛኛውን ጊዜ እንደነገርኩ ከኔ የሚወስደው ግቢ ውስጥ ብዙ ጊዜ አልውልም እና ግቢው ደግሞ ያስፈራኛል ብዙ ነገሮች አሉ ምናምን ይለኛል ብዙ ነገሮች አሉ ማለት በቃ ሰው ያስፈልገኛል የሚጠብቅ ሰው ምናምን አሁን ሴት ሰራተኛ አሁን ምንም ነገር ቢመጣበት በምን አቅሟ ይለኛል እና እንዲሸነፍ የሚያደርግ ወይም ደግሞ እሺ በቃ አለ ብዬ እንዲቀበለው የሚያደርገው ነገር ምንድነው ግቢው መጠበቅ አለበት ስለሚለኝ ግቢው ውስጥ ነው በቃ እንደዛ ማለት ነው ያው እኔ በቤት ሰራተኛ ስለወሰድኩት ነው እሱም እንደዛ ስላለኝ ነውና ዋና ሐሳቡ ግን ግቢ ውስጥ ቁጭ ብሎ እንዲጠብቅልኝ እኔ ብዙ ጊዜ በስራ ስለማሳልፍ ነው የሚለኝ ለጥበቃም ከዛ ምግብም የሚሰራ አንድ ላይ የሚሰራ ማለት ነው በቃ እንደራሱ አድርጎ ነው የሚንከባከበው ምናምን ይለኛል ከዛ ሳያቸው አንዳንድ ልጆች ሳያቸው በጣም ዝም ማለት በጣም ነው የሚጨንቀኝ
ብችል በራሴ አንቺስ ማለት ይሄን ነገር ስትሰሚ ምንም ግር ያለሽ ነገር የለም? እንደነገርኩህ ውስጤ የሆነ ነገር ተሰምቶኛል ግን ምንም ይሆነ አላ ፍራቻዬን የሆነ በቃ በደንብ ለማሳመን ያየሁት ነገር የለም እንደነገርኩ ማለት ነው። እሱም የሚወስደው ግቢ ሰው ፈልጋለሁ የሚጠብቅልኝ እንደራሱ ቤት አድርጎ የሚንከባከብ ምናምን ሲለኝ በቃ በጥሩ አስቦ ነው ወይም ደግሞ ግቢው ብቻውን ስለሚውል ጥሩ ሰው ነው ምናምን እንደነገር ረጅም ጊዜ ነው ማቃቸው ብዙም ባልግባባ ከሱ ጋርና እንደዛ አድርጎ ከኔ ሰው ምናምን ወስዶ ነበር። ግን የሆነ ሰዓት ላይ እሷም እንደዚህ አስቴር ሰራተኛ እንደዚህ እንደነገርኩ ቅድም እያለቀሰች ምናምን በስልክ ሰምቼ ነበርና እኔ መሰለኝ በቃ እየተደባደቡ ወይም ደግሞ የሆነ ነገር አድርጋ አጥፍታ ምናምን ቢሆንም ደግሞ እንዴት እዚህ ይሄንሃል ሊሆን ይችላልኩኝ። ከዛ ያችን ሰራተኛ እንደዚሁ አባረረችና በሆነ ጊዜ ሰዓት ምናምን ሰራተኛ አገኘዋለች እና አንቺ ምንም ሳታቂ ምንም ነገር ሳላቅ ማለት ነው። ሌላ ደላላ ነው ወይስ በምን አይነት? በምንም ታምር ከኔ ጋር ምንም እንትን አላለችም። ከዛ እኔ ለየት አለብኝ። እንዴት ይሄን ሐላመት ከኔ ነው ሰራተኛ የምጠይቀው ሲወጡባት እንኳን ከኔ ነው ወጡ ብላንተ እንዴ ሊሆን ቻለ ስል እኔ ክፍለ ሀገር አንድ ዘመድ አለችኝ። ያው ዝምድናችን ብዙም ያንሃል አይደለም ርቀት ያለው ዝምድና ነውና ሰራተኛ አግኝቼ እኮ ግን እንድንፈራረም ፈልጌ ነበር ምናምን አለችኝ። ከማን ጋር ነው የሄድሽው እንዳታጣየኝ ምናምን እያልኋት አረ መንገድ ላይ ፌስታል ይዛ ቆማ በቃ በአጋጣሚ እኔም እየሄድኩኝ ተገናኘን እና ምን ፈልገሽ ነው? ዘመድ ነው ያለችኝ። ግን ስራ ትፈልጊያለሽ ወይ ምናምን ብዬ ሳማክራት አዎ መጀመሪያ ግን የምደርስበት ቦታ አለ አለችኝ እና መፈራረም ፈልገን ነበር በዛውም ደርሳ ትመጣለች አለች። በቃ ችግር የለውም ያው እንደነገርኩት ስራ ስታገናኝ ትፈራረማለህ ምንም ነገር እንዳይጠፋ ትፈራረማለህና ልጅቷን ይዛ ስመጣ የኔው ጉድ ናት። በቃ በጣም ደነገጥኩኝ። ያንቺ ዘመድ ነች? የኔ ዘመድ። አዎ በጣም ደነገጥኩኝ በቃ የሌለ ማለት ነው። ውስጤም ደግሞ የሆነ ፍራቻ አደረብኝ። ምክንያቱም አስቴርን ብዙ ጊዜ አቃታለሁኝ። ከአንድም 3-4 ሰራተኛ ደግሞ በየሳምንቱ ነው የሚወጡት እና እሷ ጋር እንድገባም አልፈለኩም። ሌላም ሰራተኛ ብትለኝም ብትጠይቀኝም ዘመድን ሳታገኛ ብትጠይቀኝም እሻልላትም ነበር። እንዳጋጣሚ ሆኖ ከዘመዴ ጋር ተገናኙ። እሷም የሥራ ፍላጎት ስለነበራት ያው ሩቅ ቢሆን እኔ ጋር ትንሽ አስቆያት ነበር። እሷ ቤት ስለሆነ እኔም በየወሩ ስራ በመፈታበት ምናምን ሄጄ ስለማገኛ ለኔ ጥሩ ነው ብዬ አፈራረምኳቸው ምናምንና የሚገርም ነገር በጣም ቆዩ። በጣም በቃ ምን ልበል 2 አመት በ2 ሳምንት ምናምን ቀረ ያ ነገር። እዛ ዘመድሽን አልጠየቅሻትም? ምን ማለት ያለውን ችግር ቤት እንደ ስራ በመፈታበት ሰዓት እሄዳለሁ። አብዛኛውን ጊዜ የማሳልፈው ከሷ ጋር ነው። እንደነገርኩክ ጓደኛዬ ናት። በቃ ያሉክ ከስራ ቀረቤት አለን። አዎ በቃ በጣም ቀረቤት አለን። እንደ ጓደኛም ተቀራረባችሁ? አዎ አብረን ብዙ ነገር አሳልፈናል ምናምንና በቃ የሆነ እሷ ጋር በሚሄድበት ሰዓት ለኔ የሆነ በቃ በጣም የክፉ አመለካከት ነው የምታየኝ ዘመዴ እና ብዙ ጊዜ ልጠይቃት እፈልጋለሁ። በቃ አብራን ሁሉ አትቀመጥም። የሚገርምህ ነገር ምንም ሊገባኛል። ከዛ በቃ እኔ ይቺ ዘመዴ ስለሆነች ምናልባት ወይኔ ጋር ስላስቀምጣት ምንም ልትነግረኝ አልቻለችም። ከዛ ከሆነ ጊዜ ሂደት በኋላ የሆነ ነገር እንዳለ ገባኝ። ምክንያቱም ፊቷ የሆነ የጥፊ የምትሆነው ፊቷ እየበለዘ ይመጣ አይደለ? ተደጋጋሚ በምትመታበት ሰዓት ፊቷ እየበለዘ በምንም ታምር ምንም ጠየቅኳት። አንደኛ ምክንያቱም ወይ ያስፈራራቻት ከሆነ፣ ሁለተኛ ደግሞ ያው ከመንገዳ ያው ብዙ ጊዜ ሰውን ደካማ ጎን ነው የሚጠቀሙትና ምናልባት በደካማ ጎን እየተጠቀመች ብዙ ነገር እያደረሰችበት እንደሆነ አልገመትሽም? አንደኛ ልጅቷ በነገራችን ላይ የክፍለ ሀገር ልጅ ናት እና እንዳልከው ሰው በቸገረው ነገር ከደረስክለት ምንም ነገር ያደርጋል። እቺ ልጅ የክፍለ ሀገር ልጅ ናት። አዲስ የተለየ ነገር ስታይ ምንም ነገር ልታረግ ትችላለች። ግን በጣም ውስጤን እንድጠራጠር ያደረገኝ ነገር ፊቷ ነው። በቃ ፊዚካሏ ምናምን ቀነሰች። በቃ ሌላ ሰው ሆነች። ከዛ የሆነ ሰዓት ምናምን በቃ እኔ ጋር ትምጣ ምናምን ብዬ ወደ እኔ ቤት ይዣት ሄድኩኝ ማለት ነው። ግን ይዣት ሄድኩት ምንድነው ውስጤ የሆነ ነገር በቃ ተሰማኝ እና በቃ ካሁን በኋላ አትሄጂም እዚህ ነው የምትቀመጪው ምናምን አልኳት። እዛ ልጅቷ እንዳልኩ ዘመዴ እኔ ጋር እንደምትቀመጥ ምናምን ስለነገርኳት በቃ ያልጠበቅኩት ነገር ማለት ነው እንዳለ ሁሉንም ነገር ስነግረኝ በቃ ሴት መሆን ያስጠላይ ብለህ ታምናለህ?
በቃ መፈጠሬን ያስጠላል። ምክንያቱም እንደዚህ ጭራሽ አልጠበቅኩም። ተጸጸትኩ። እስከዛሬ ለካ ያስገባኋቸው ሴቶች እሷ ሳትሆን እኔ ነኝ ያጠፋሁት አልኩኝ። ምክንያቱም እኔ እሷን አውቃታለሁ ብዬ ነው እሷ ቤት ሰው ሳስገባ የነበረው። በቃ ያለውን ነገር ስትነግረኝ ከሷ ጋርም ያለው ልጅ እሷ በሌለችበት ሰዓት ነው የሚገርምህ ነገር ወንድ ይዞ የሚገባው። ስለዚህ እና እሱ ራሱ ማለት ነው እሱ ራሱ ወንዶችን እያስገደደ እንግዲህ ከአንድም 3 ወንድ ሰጥቻለሁ ብያለሁ። እና ቆይ ወንዶቹ እሱ ቤት የሚሄዱት ወንዶቹስ ማለት ምን ብሎ ነው? ቅድም እንደነገርኩህ የኑሮ ግዴታ ሆነባቸው ስራ ጉዳይ ሆነባቸው ብቻ ነው። ለምሳሌ እኛ ደላላ ቦታ ብዙ ልጆች አሉ የሚቆሙ ስራ በማጣት ማለት ነውና ልጁም እኔ ጋር የሚመጣው ግቢ እንዲጠብቁልኝ ያው የቤት ሰራተኛ እንደምንለውኛ ሴት ወንድም የቤት ሰራተኛ ባይባልም ያለውን ነገር ግቢ ውስጥ አትክልትም ይሁን ማጠጣትም ይሁን ምን ይሁን ወንድ የሚፈልጉ አብዛኞቹ በጣም ብዙ ወንዶች አሉ። እሱማ ሁሉም ሰው ይፈልጋል፣ ግን ለቤት ሰራተኝነት እፈልጋለሁ ብለዋል ብለሽኝ ነው። ወጥ የሚሰራ እንጀራ የሚጋግር ወንድ ማለት ነው አይደል? የቤት ሰራተኛ ማለት ያ ነው። እንደዛ ነው። ግን የቤት ሰራተኛ ብሎ ሲመጣ ምን ነው የሚሰራው ይላል። ራሱ የሚቀጠረው ሰውዬ ምንድን ነው የሚሰራው ይላል። ለምሳሌ አትክልት ታጠጣለህ ሊባልም ይችላል፣ ቤትም ልጠብቅ ሊሆን ይችላል፣ ብዙ ነገሮች ስራ ሊኖሩ ይችላል። እነዛን ግን ያው ነው የምተኛው ቤት ውስጥ ነው። እሱም ሰራ ሰውየውም ሰራ ምግብ የምበላው እዛው አንድ ቤት ውስጥ ነው። ተለያይተህ የምበላበት ነገር የለም። እና ልጅቷ በቃ አብዛኛውን ጊዜ እሱ ነው የሚመታኛለች። ምክንያቱም ያለውን ነገር እንዳልናገር ምናምን በጣም ብዙ ጊዜ ያስፈራራኛል። እሷም እንደዚሁ ትመታኛለች፣ ታስፈራራኝ ብለህ ስነግረኝ በቃ እኔ ማመን አልቻልኩም። የእውነቴን ነው የምልህ። ስልኳን ሁሉ አጠፋው እንዳትደውል በቃ ከሷ ስነግረኝ ውስጤ ላይ ያደረው ነገር ፍራቻ ነው። ብዙ ጊዜ እንደነገሩ ሴት ምናምን እንደዚህ ሰራተኛ በምትወስድበት ሰዓት እሷ እያለች ሁሉ እኔ ሳልሰማ ሰራተኛ ታስገባለች፣ ሌላ ሰራተኛ ታስገባለች። እዛ እኔ ይሄንን ነገር አላውቅም። እኔ 3 ሰራተኛ ሰጥቻታለሁ እና ዘመዴን ሰጥቻታለሁ እና በቃ በጉልበት ነው እኔ ሌላ ሰው ነው የምትሆነው አሉ። በእርግጥ ልክ ካደረገች በኋላ ምናምን ይሆነ በቃ በውሃ በርዛ የምትሰጣቸው ነገር አሉ አለች መሰለኝ። እኔ ብዙ ምንትኑ ስለሌለኝ ነው ቀሱ ደርሰንበት እንግዲህ በድብቅ ካሜራ እኛም ደርሰንበታል። የምትሰጣቸው መድኃኒት የሚያደነዝዝ የሚያፈዝ ምን እንደተፈጠረ እንኳን እንዳያውቁ የሚያደርግ መድኃኒት ነው የምታደርግባቸው። እና ሴቶቹ ከነቁ በኋላ ራሳቸው ተነቁ በኋላ እዚህ ቤት እንዴት እንደመጡ ጭራሽ ትዝ አይላቸውም አለች። እና ጭራሽ እንዴት እንደመጡ ትዝ አይላቸውም እና ስታመጣ ያደነዘዘች ይሁን የምታመጣው ምንም እኔ ማቀው ነገር የለም። ግን ከነቁ በኋላ ሰዎቹ እንዴት እዚህ መጣው እንዴት ልመጣ ቻልኩ ነው የሚሉት አለ። ከዛ ደንግጠው ምናምን ሄዳል። ግን የተፈጠረው ነገር እነሱ ትዝ አይላቸውም። እሷ የፈለገችውን ነገር ምናምን ታደርጋለች። ለ1 ሰዓት ምናምን ለ2 ሰዓት ይተኛሉ። ከዛ በኋላ ሲነቁ እሷ ቤት ነው የሚያገኙት። እሷ ምንም ነገር እንዳልተፈጠረ ትሆናለች አለች። ተመልሰው ይሄን ሁሉ ግን ማቀው እኔ ብቻ ነኝ አለች። እሱ ኦልሞስት ያው የደረስንበት ያየነው ጉዳይ ነው። አሁን ግን ከሷ ጋር ሆኖ እና አንደኛ ወንድም ስታስደፍር ከሷ ጋር ሆኖ ወንድም ሲደፍር የነበረው ከሷ ጋር ያልሽኝ ሰው ነው። እኛም ዋና የመጣንበትን ጉዳይ እሱ ነው። አሁን ስለሱ ያለበትን ሁኔታ አድራሻውን እና ምን እንዳደረገ እነዚህ ወንድ ሰራተኞች እሱ ጋር ሄዳሉ ብለሽኛል እና አንዳንድ ነገሮችንም በስልክ ያወርተሽኝ ነበረ እና ስለሱ ጉዳይም ብዙ ሰው መስማትና መጠንቀቅም ስላለበት ስለሱ ጉዳይ ንገሪኝ እስቲ። አብዛኛው ወንዶች እንዴት መሰለ የሚታለሉት? እንደውም አንዳንድ ጊዜ ሴት ልጅ ብልሃት ናት ይባላል። ብዙ ነገር ታውቃለች፣ እንዴት ራሷን ማስተዳደር እንዳለባት ታውቃለች። ወንድ ልጅ ደግሞ ካለበት ችግር ለመውጣት ነው ምንም ነገር ባያደርግም የሆነ ክፍተት ወይም የሆነ መንገድ ካየ በዛ ነው መሄድ የሚፈልገውና አብዛኛው ወንድ ልጆች በዚህ በምንድነው የሚባለው ግቢ ውስጥ ይሄን ነገር ተጠብቃለህ፣ ይሄን ነገር እንደዚህ ታደርጋለህ፣ ያንተ ስራ አትክልት ብቻ በዚህ አብዛኞቹ በዚህ ናቸው የሚሸወዱት። እና እኔ ከዚህ ነገር ብትገደቡ ባይ ነኝ እና የተሻለ ነገር መስራት ይቻላል። አብዛኛው ወንዶች እየተጠቁ ያሉት በዚህ ነው። ምክንያቱም የተሻለ ነገር ወይም ደግሞ ሊሆን ይችላል ነገ ጉረሬን መዘጋበት ብሎ ይሄ ሰው ተነስቶ ነገ ይመጣልና ሲመጣ የሚገጥመው ነገር ሌላ ነው። ወይም ደግሞ የምገቡበትን ቤት
በደንብ አጣርታችሁ ቢሆን አብዛኛው ደላሎች ደግሞ እንደነገርኩክ ለጊዜው የሚያገኙትን ነገር ነው ኮሚሽን ነው ለነሱ ቅድሚያ የሚታያቸውና የትም ቤት ገባ ዋናው ማፈራረማችሁ ከተፈራረምከ በኋላ ሁሉም ነገር ያልቃል አንተም መሄድ ወዳለበት ይሄዳለህ እና ስትገቡ እንኳን አጣርተው ቢገቡ ባይነኝ እኔ ትክክል ነው ስለዚህ ይሄ ሰው አሁን ምንድን ነበር ያደረገ የነበረው እነዛን ልጆች አትክልት ታትኩታላችሁ ምናምን እያለ ያስገባ ምን ነበር ሲያደርስባቸው ነበረው ነው እኔ አሁን ልጅቷ እንደነገረች ከሆነ እንደነገሩ የቤት ሰራተኛ ብለው ቢመጡም ወንዶች ማንንም ሰው ቢሆንም እኔም የቤት ሰራተኛ በባል ምንድነው የምሰራው ብዬ ጠይቃለሁ እሱም የቤት ሰራተኛ ወንድ ፈልጋለሁ ቢልም እንዴት የቤት ሰራተኛ ሊል ቻለ ምንድነው ስራዬ ሊል ይችላልና በዚህ ሰዓት የስራውን አይነት ምናምን ሲነግረው አዎ ይሄ የወንድ ስራ ነው ብሎ ሊገባ ይችላልና አብዛኛውን ጊዜ ከኔ 3 ሰው ነው የወሰደው 3 ወንድ ነው የወሰደውና ብዙ ጊዜ ያመጣ ያው እንግዲህ እንደነገርኩ ካስቴር 2 ጾታ ነው ያላትና አብዛኛውን ጊዜ ከሱ ቤት ለብቻው አለ ግን አብዛኛውን ጊዜ የሚውለው የሚያድረው እሷ ቤት ነው እና ያው አንድ ላይ ነው የሚጠቀሙት አንድ ላይ ነው ሁሉንም የሚያደርጉትና ይቺ እኔ ሳስበው አሁን እኔም ዘመድም እንደዚህ ደንዘዝችበት በምክንያት ፈልገው እንዳልሆነ ነው አሁን የገባኝ 2 አመት ምናምን ቀልድ አይደለም ለአንድ ሰው ልጅ ማለት ነውና በቃ ወይ ፈልገው አይደለም እስከዛሬ የቆየችው ምናምን በየነሱ እንደ አንድ ነገር እንደዚህ ፊት ለፊትክ አንድ ሴት ናት ብለ ያሰብካን ነገር ወደ ወንድ ስትቀየርብ በቃ የተምታታ ነገር ስታይ ጭንቅላት ራሱ ልክ አይሆንም እና ይዞ ይመጣናል እንደነገረች ከሆነ ሁለቱም ነው አሉ የሚጠቀሙት አንድ ወንድ ላይ እንግዲህ አስበው አንድ ወንድ ላይ ለሁለት ማለት ነው እንግዲህ እኔ ስነግረኝ በቃ አሳዘነችኝ አልኩክ በጣም ግራ ግብት አለኝና ለካ ብዙ ነገር ችለሻል ምናምን ብዬ እንደነገሩ ልጁ ያው አብዛኛውን ጊዜ ከሷ ጋር ነው ካስቴር ጋር ነው የሚሆነው እቤቱ ምናምን የሚጠቀመው እንደዚህ ሰው ለማንጣት ነው ምናምን ነው የሚጠቀምበት ቤቱን እንጂ ሁሉ አዳሩ ሁሉም ነገር ያለው ከሷ ጋር ነው ስለዚህ አንድ ላይ ያው እሷም የዛኔም በስልክ ያወራች ነበርኛ ልጅቷ ላይ ሌላ ጥቃት ሳትደርስባት ቶሎ እንድረስላት ብለን ያው ከግቢ ውጭም ስለነበርን ትንሽ የተወሰኑ ነገሮችን እስክታለነዛት ብዙ ነገሮችን እስክታደርግባት እንግዲህ መድረስ አልቻልንም ነበር ግን ሌላ ጥቃት ሳትደርስባት ደግሞ ቶሎ መድረስ ይችላልናል ያለው ሁኔታ ይሄ ነው ስለዚህ አሁን እሱ ቤት ትይጂና አሁን እኛ ብንሄድ ለማምለጥ ወይም ደግሞ መረጃ ላለማውጣት ብዙ ነገሮችን ስለሚሞክርብን እኛ ጋር ድብቅ ካሜራ አለ እኛ ድብቅ ካሜራ እንሰጥሽና ሄደሽ ያው አዲስ ሰራተኛ እንድታመጭለት ሁለተኛ ደግሞ አንቺንም ላገኝሽ ምናምን ይለኛል ብለሽ ቅድም ያወራሽ ነበርና እስቲ ዛሬ ዝም ብለሽ ቤቱ ቀጥታ ትይጂና ያለውን ሁኔታ እኛ ጥበቃ እናደርግልሻለን ከጀርባ ምንም አይነት ነገር ከተፈጠረ ቀጥታ ስለምንከታተለው እኛ አለን እሺ ሌላ ነገር አይደርስብሽም ይፈልጋል እኔ ነገር ለማድረስ ቢሞክር ምንም ለሱ እንዳታስብኛ አለ ይሄው ከጀርባ መታያቸው ከኛ ጋር ያሉ ልጆች ናቸውና ስለዚህ ያለውን ሁኔታ ይሄ ነው በድብቅ ካሜራ ይዘሽ ሄደሽ ያለውን ማስረጃ እንድታወጣጭልን እሺ ችግር የለም ነገም እኮ እኔም እህት ወንድም ሁሉም ነገር አለኝ ቢያንስ ለነሱ ስለ አሁን የቻልኩትን ነገር ባደርግ እኔም ደስ ይለኛል ስለዚህ በቻልኩት አቅም ተባበራቸዋለሁ በዚህ አጋጣሚ እኔም አመሰግንሻለሁ ያልኩሽ እኛም በጣም አንቺ ላይ ትኩረት አድርገን ነበር ሌላ ነገር አድርጋ ከነሱ ጋር ሌላ ነገር እሷስ ግንኙነት ይኖራት ይሆን እንዴ ብለን ብዙ ነገሮችን ያጣራን ነበረ አንቺ ያው ባለማወቅ አንቺ ኖርማል ሰው ብቻ ሰራተኛ ሆነት የሚፈልጉ መስሎሽ እንዳደረግሽው ስለደረስንበት ሁለተኛ ደግሞ መረጃውንም በግልጽ ልትሰጪን ፍቃደኛ ስለሆንሽ ከኛ ጋር ስለተባበርሽ አመሰግናለሁ በዚህ አጋጣሚ እንግዲህ ውድ ቤተሰቦቻችን እንደምታዩት በጣም የሚያሳዝን በጣም ግርም የሚል ነገር ነውና እስቲ በድብቅ ካሜራስ ምን ጉድ ያወጣ ይሆን ይሰው የሚለውን አብረን የምንከታተል አብረን የምናይ ይሆናል ማለት ነው እስከዚያው ድረስ አብራችሁን ቆዩ መልካም ቆይታ ሰላም ሰላም እና ሰሊ እና ደህና ነሽ እንዴት ነህ ጠፋህ እኮ ምንድነው ያው የስራው ጉዳይ
እና ቢሆን ታዲያ ይሄን ያራርቃል እንዴት ነህ? ለካ የሚያገናኘን ስራ ነው። በጣም ቆየሁ ካየሁ በነገራችን ላይ። አዎ ለስራ ጉዳይ ወጣ ስለምን ነው አንዳንድ ቦታ ለዛ እንደዛ ነው። ኧረ አምሮብሃል ደግሞ የምር ካንቺ ባልበልጥም እንደጠፋሁ አይደለም። በጣም ተመችቶሃል። ሰላም ነው። እንዴት ነህ? ካለን እና አስቴርስ እንዴት ናት? አስቴር እነጋው ልገናኝ አልፋው በመዋል ትመጣለች። መደወል እኮ አቆመች። ሁለታችሁም ጠግባችኋል። ቆይ እናስተካክላለን። እና ሰላም ነው? ሰላም። እንዴት እየሰራ ነው? ያው እዚህ ከተማ ውስጥ ነው የምሰራው። እና ያው አንቺ ጋርም ሲደወል እኮ ጥጋብሽ። ኧረ ምንም አልጠገብኩም። ሲደውሉና እኔ ነጡኝ ሲደውሉና ሁሌ ነው ይልሻለሁ እኮ አመጭም ማለት ምን ይልሻለሁ። አቀባበሩ እንዴት ሊሆን ይችላል እያልኩ እኮ ነው። እና ወይ ደግሞ ዛሬው ፀሐዩ በስመ አብ። እስቲ ውሃ ካለ መጣው ካለ ቀዝቀዝ ያለ ውሃ እና በተረፈ ደህና ነህ ሰሌ? ደህና ነኝ። አይ ዋናው እሱ ነው። እንግዲህ ሴት የሌለበት ቤት መጣሽ። ኧረ ምን ችግር አለው? እኛም እኮ ሴት ነን። ምን ችግር አለው? እኛም ሴት ነን። እና ደህና ነሽ? አለሁልህ። ደህና ነህ አንተ? ዛሬ ጠፍታችኋል። ዛሬ ምን ገጣለሽ? ዛሬማ ስራ የለም። ከዛ ደግሞ ሁልጊዜ እኮ ትናፍቁኛላችሁ ግን ያው ታውቃለህ ያለውን ነገር የሥራ ነገር ምናምን እንደዛ ሆነብኝና እዚህ ጋር ልቀመጥ መሰለኝ። እስቲ ጠጋ ብለን እናወራ። በጣም ብዙ ጊዜ ቆየን እና ደህና ነህ አንተ? ደህና ነኝ። አይ ጥሩ ላይ ነህ። ሲጀመር ያለው የሆነ ሰዓት ምናምን ልቅ ብለህ ነበር። አሁን ተመልሰሃል። እንዴት ግልመጭሻልሽ? እኔም አጋጣሚ ልወጣ ስል ነው የመጣሽው። ምን ሊሆን ይችላል? ስንት ጊዜ ነው አንተ የደወልክልኝ? አስቱ እንኳን ተወስ ጀመር። አስቱ ረስታኛለች አይደለም እኔ ስንቴ ደጋግሜ ደውዬልሽ እኮ አንቺ አንዳንድ ጊዜ ምን አለ መሰለህ ያው አይመችም የሥራ ነገሩን ታውቃለህ። ሁለተኛ ነገር ደግሞ እስቲ ለያቸው እስቲ ናፍቆቴን ሄጄ ላሳያቸው ብዬ መጣሁ። ስመጣ ግን ያው አስቱ የለችም። አንተ አለ ለነገሩ አንተ መኖር ነው የምፈልገው እሱ ነው። እሺ እና ምን አዲስ ነገር አለ? ሌላ ምንም አዲስ ነገር የለም። ስራ ሰሞኑን አየር ትንሽ ቀዝቀዝ ብሏል። ያው ለዛ ነው። ግን እንዴት አሁን ዛሬ እንዴት እንደመጣሽ በጣም ገርሞኛል። ስለምንሽ ስንት ለምኝሽ ዛሬ አጋጣሚ እንዴት እንደመጣሽ ለራሴ ግራ ገባኝ። እኔማ ያው ሰርፕራይዝ ላድርግ ብዬ ነበር፣ ግን ከጠበቅኩት በላይ ተሳክቶልኛል። ይሁንስ ጀመር የሆነ ሰዓት ላይ ምናምን ሲደውልልኝ በቃ እንደምመጣ አውቀዋለሁ። ግን ያው ደውዬ እመጣለሁ ምናምን ብዬ ሳይሆን ድንገት ሰርፕራይዝ ነው ማድረግ የምፈልገው። ደግሞ ታውቃለህ ሰርፕራይዝ ነገር ምናምን ይመቸኛል። አይ ጥሩ ነው። እስቲ ሰሌን ደመም ላድርገው ብዬ ነበር። አንተ ግን ተመችቶሃል የምር? አዎ ደህና ነኝ እኔ ይመስገን። እና ምንድነው ቆይ ሌላውን ሰራተኛ ባፈልጉ እኔንም እየመጣችሁ አፈልጉኝ? አዎ አይ እንፈልግሻለን እኮ ስልክሽ ብዙ ጊዜ አይሰራም። አንቺ ቢዚ ነው። ያው እናንተ ስልክ ቢዚ ነው። ሁሌ ሲደወል አይሰራ ለዛ ነው። እና ያ ነው እንትን ያልኩሽ። እና አሁን ሰራተኛ ያስፈልጋችሁ? የሚገራርሙ ልጆች አሉ እኮ ነው። እሺ ደግሞ ድንገት ቅዝቅዝ አላችሁብኝ የምር። ጥሩ ገቢ ነበራችሁ እኮ። ስራው ነው አሁን ትንሽ ቀዝቅዟል፣ ክረምትም ስለሆነ ለዛ ነው። እና ጥሩ ልጆች አሉ አልሽ እንዴ? የሚገራርሙ ያውም ታውቃላችሁ ለእናንተ እየመረጥኩ ይሆናችኋል አይሆናችሁም እያልኩኝ። በስራሽማ ቀልጣፋ ነሽ አምናለሁ። እና እስቲ እሷም ትደውልልሻለች፣ እኔም እንትን እላለሁ። እንፈልጋለን አሁን እዚህ ያሉትን ትንሽ ጠገብ ያሉ ስለሆነ እነሱን እናባራቸውና ከኛ ጋር የሚሰሩ ጥሩ ልጆች ታመጭልናለሽ። እንደው ግን ማለት ነው ሰሌ ካልደበረክ ብዙ ጊዜ የሆነ ውስጤን በቃ እንትን የሚለኝ ነገር አለና አስቴርን ልጠይቃት እየፈራው ያዋላ ቀርቤታሽን ታውቃለህ። ደግሞ እሷን ማጣትም አልፈልግም ምናምን የሆነ ነገር ብላት ደግሞ ይደብራታል። ባህሪዋን ታውቃታለህ። እና አንተ ካልደበረክ የሆነ ነገር ልጠይቅ ፈልጌ ቆይ እኔ ማመጣችሁ ሰራተኞች ለእናንተ ጥሩ አይደሉም ነው
ወይስ ያለው ነገር ምንድነው? እኔ በጣም ብዙ ጊዜ ግራ እኮ እየገባኝ ነው። ደግሞ ለእናንተ ያለኝን አክብሮት ታውቃለህ። ጥሩ ነው። አይ የምታመጫቸው ሰራተኞች እኛ ተመችቶ ግን ብዙም በቆየት አይፈልጉም። እኛ ጋር በቃ ቶሎ ትንሽ ይሰሩ አሉ አይደል? በቃ ጠግበው በቃ እንትን ይላሉ። ለዛ እኮ ነው ጠግበው በቃ እንሂድ ነው የሚሉት። ወይ ደግሞ ስራቸውን በአግባቡ አይሰሩም። ስልክ ላይ ነው ቀን ሙሉ በቃ ያ ነው። ለዛ ነው እንጂ ሌላ ምንም እንትን የለም። በስራሽ እንኳን እኔ አሁን ታውቃለህ ያው ካስቱ ጋር ባላችሁ ግንኙነት ትንሽ ስለሚደብረኝ ነው እንጂ ያው የሴት ነገር ታውቃለህ፣ የምፈልገውን ነገር አውጥታ አትናገርምና ያው ካንተ ጋር መቀራረብ ምናምን ፈልጋለሁ። ግን ደግሞ ያው ካስቴር ጋር ያለህን ግንኙነት ስለማውቅ ያ ነገር ይደብረኛልና እኔ እናንተ ቀረቤታችን ጠበቅ ማድረግ ፈልጋለሁ እና ግልጽ እንድትሆንልኝ ፈልጋለሁ። እኔም ብዙ ነገር ማጫወት ነገር አለ ይሆናል አይደለ? በቃ እኔ ብዙ ጊዜ ለምንኝሻለሁ። አሁን ከምን ተነስተሽ እንደዚህ ልትይቻልሽ አንቺ? እንደነገርኩህ ካስቱ ጋር ብሬ በላለው ጠጣለውና ይሆነ በቃ አንተ ሸም ይዘሃል እኮ እና አሁን ደግሞ ይመስለኛል ብዙም አይደላችሁም መሰለኝ። አይ ነው ምን አሁን ትንሽ ተጋጭተን ነው ግን እንደዋወላለን እኮ። ግን እንዴት አንቺ አይ እንደዚህ ልትንቻልሽ ነው? አሁን ብዙ ጊዜ ለምኝሽ አይሆንም ነው ከኔ ጋር ያለሽ ፍላጎት። አሁን እንዴት ነው ልታስቢ ይቻልሽ አንቺ? ስማ ሰለይ እንደነገርኩህ በፊት ስራም ጫና አለብኝ ምናምን ግን ሳስበው ነው አሁን ሰው ያስፈልገኛል እና በቃ ለምን እናንተ እየተገናኘን ያለውን ነገር ለምን አናወራ? አሁን ደግሞ በቃ ተጠቃሉ የመኖር ፍላጎቱም አለኝ። አንተን ደግሞ ለረጅም ጊዜ ነው ማቀር እና ከሷ ጋር ያላችሁ ግንኙነት እንትን ካልሆነ እኔ ብንቀራረብ ደስ ይለኛል። ሌላ አይነት ግንኙነት ከሌላችሁ ማለት ነው። ያው ካስቱ ጋር እኔ ጋር ትመጡ ያው ቡና ምናምን ጠጣላችሁ ግን ለየት ያለ ነገር አይችባችሁ አላውቅም እና እሷን ራሱ ካንተ ጋር አግባቢ ለማለት ብዙ ጊዜ አስብና ግን ያው ጓደኛዬ ናት ይደብራታል እና የሚሉን አስብና ተዋለሁ እና ዛሬም በቃ ደፍሬ መጣው። ከፈለገ ይስተበኝ ከፈለገ ያባረኝ ግን በቃ መግባባት አለብኝ ብዬ ወስኜ መጣሁ። ያው ሴት ልጅ ብዙ ነገር አትናገርም። እኔ ደግሞ አሁን ባለሁበት ደረጃ እንድትረዳኝ ግልጽ እንድትሆንልኝ ነው ፈልገው። ያስቴር ጋር ያለውን ነገር ተይው ችግር የለውም። እኔና አንቺ ግን ያው እዚህ ቤት ሳይሆን በውጭ ከተገናኘን ይኸው ይቻላል ችግር የለውም። አውቃለሁ ሰለይ እንደሚደብርክ እኮ አውቃለሁ ግን በቃ እኔ እናንተ እንድንቀራረብ ፈልጋለሁ እንድናወራ ፈልጋለሁ። ደግሞ እኔ እናንተ ለመቀራረብ እኮ ግዴታ ውጪ ያስፈልገናል። የሰው ልጅ እኮ ካሰበበት ሁሉም ነገር መሆን ይችላል እና በቃ ላንተ ያለኝን ስሜት እንድታስብ በቃ እንድትረዳ ይፈልጋል። እሺ ተረድቼሻለሁ በቃ ችግር የለም። ስለዚህ ግልጽ እንድትሆንልኝ ይፈልጋለሁ። አንተ የሚያስጨንቅህን ነገር መረዳት እፈልጋለሁ። በቃ የሚያሳስብህን ነገር ይሁን በቃ ማገዝ ካለብኝ በምንም ነገር ምንም ነገር ውስጥ ግባ አብሬ መግባት እፈልጋለሁ። ይሄን እንድትረዳ እፈልጋለሁ። እሺ ደስ እና ይሁን ሰዓት እንደውም በጣም ተጨንቀህ ነበር ምናምንና እንዴት ብዬ ልንገርክ በቃ የተጨነክበትን ምንድነው ለማለት ራሱ ግራ ግብት አለኝና ውስጥክ የሆነ የደበቅከው ነገር አለ። እኔ ደግሞ እመነኝ ሁሉ ነገር መሆን ይችላልሁ። አንተ ብቻ እመነኝ ምክንያቱም እኔም ብዙ የምነግርህ ነገር አለ። ስለዚህ የሚያስጨንቅህ ነገር ካለ መፈራው ነገር ካለ እኔ ምን አውቃለሁ ሌላ የሚያስጨንቅ ነገር አለ። ብዙ ጊዜ እኮ ስለማይህ ነው ሰው ደግሞ ከሚወደው ላይ ብዙ ነገር ይማራል ያያል ባላቀውምና እኔም ደግሞ አንተን ስለምወድ የሆነ ስሜት ስላለኝ እረዳሃለሁ። ያን ነገር እንድታበቃ እንደዚህ ባረግ እንዲህ ነገር የሰው ልጅ ብዙ ስህተት እኮ ይሰራል። እኔ አሁን ከብዙ ነገር እንድመልሰኝ እፈልጋለሁ ግን መጀመሪያ ካንተ ልጀምር። እኔ ሁኔታሽ ምንም ደስ አላለኝም። አይ አሁን ላይ እንደውም ቢቀርብ ይችላል ዝግጁ አይደለም ለእንደዚህ አይነት ነገር ዝግጁ አይደለም እና አይ አመጣጥሽ ምንም ደስ አላለኝም። ካና ማለት እኔ ብዙ ጊዜ ሲጀመር እኔ መጀመሪያም ጠርጥሬያለሁ። ሲጀመር ሴት ስሜቴን ስለነገርኩ ነው እንደዚህ የምትሆነው። እኔ ያንቺን ስሜት እና እስከ ዛሬ አለመንከኝም አሁን ለምንድን ነው እንደዚህ አልፈልግም የምትለኝ? እኔ መጀመሪያ ለምንይሻለሁ አይደል? እኔ በሰዓቱ እየነገርኩ ነው። በሰዓቱ ብዙ ነገር ማስተካከል ያለብኝ ነገር አለ። እነሱን አስተካክዬ አሁን ደግሞ በቃ አንተም ስታወራይ ስለነበረ አትመጭም ወይ ስለቁም ነገር ታወራለህ ብዬ ነው። ምክንያቱም ከሌሎች የተሻለ ሰው አርጊ አንተን ስላሰቡ ነው የመጣው። ሁለተኛ ነገር ደግሞ
ሴት ልጅ ሀሳቧን ፍላጎቷን አትናገር። ግን ላንተ ካለኝ ስሜት አንፃር ነው እንደዚህ እያወራለሁ። አንተ ደግሞ ስለነገርኩህ ከኔ ስለሰማሁ ይሁን አላውቅም፣ የናቀኝ ይሁን አላውቅም። እኔ ንቄሻር ሰው እንዴት ናቀኝ እንዴት ሰሌ ቢያንስ እኮ ባትፈልገኝ እሺ ይባላል። ለስሜት ብለህ ምንድነው የማታምነኝ? አንተ ምን ይሆንከው ነገር አለ? አንዴ ከመሬት ተነስተሽ እንደዚህ አይነት ነገር ውስጥ ስገቢ በጣም እሺ ለምንድነው የማታምነኝ? ሰው እኮ የሆነ ነገር ሲኖረው ነው አላምንሽም የሚባለው። አንተ ምን ኖሮብህ ነው እኔን የማታምነኝ? እኔ አፋውጥቼ ወድጄሃለሁ ካልኩ የሚያስጨንቅ ነገር አለ ምናምን ብለሽኛል ቅድም። ብዙ ጊዜ ስለማይ ነው ፊትህን ስለምረዳው ነው። አንዳንድ ጊዜ ራሱ ያየሁክ በሐሳብ ምናምን ጭልጥ ስላለ እኔ እንደውም በቃ ለምን አላገኘውም ደሞዛ መንጣትማ አቆምክ። ዛፋ ኮኒ ምኩ ስጠፋ ጭንቆኝ እኮ ነው። ምን ሆኖ ነው ካለ ጭንቀት አንጻር ተረድቼ ነው እዚህም። አንተ ደግሞ ይሁን አላምንሽም ምናምን እኔ በጣም ተሰማኝ። እውነቴን ነው የምልህ። እኔ እንደዚህ ሲጀመር አስቤ አልነበረም። እኔ እንደውም ያንተን ጭንቀት ሐሳብ ቀለል አደርግልሃለሁ ብዬ ነበር። ግን እንደጠበቅኩ ተረድቼሻለሁ። እሺ በንጹህ ልብሽ ከመጣሽ ተቀብዬሻለሁ። እዛ ነው እኔ እንድትረዳኝ ነው የምፈልገው። እኔ እኮ ላምን አልችልም ይሄን ነገር። ግን እንዴት ለምን እንደሆነ ታውቂያለሽ? ብዙ ጊዜ ስራ ቦታው ለመጥቼ ለምንሽ ነበር አይደል? በጣም በዙሪያሽ ጓደኞች አሉ፣ ወንዶች አሉ። እነሱ ካንቺ ጋር እንትን ሲሉ ሲያወሩ ስምንት ሲሉ በጣም ቀና ነበር። ለዛ ነው አሁንና ብዙ ጊዜም ቢብለሽኛል። አሁን ከመሬት ተነስተሽ እንደዚህ ስትይ ቆይ እኔ ባልፈልግህ ሲጀመር እዚህ ድረስ ምን ላደርግ እመጣለሁ? ሲጀመር አንተ ማግኘት ከፈለኩ እኮ ውጪ ማግኘት ይችላል፣ ወይም ደግሞ ደውልልህ ነበር። ግን ካንተ ጋር ያለ ቀረቤታ እየጠበቀ እንዲሆን ነው የምፈልገው። አሁን ካለንበት ከተውቃችን የተሻለ ነገር እንዲሆን ነው የምፈልገው። ይዛን ደግሞ እንደዛ ለማውራት ደግሞ መጥቼ ማውራት ስላለብኝ ነው። እሺ ቆይ እኔ በጣም ሁኔታሽ ደስ አላለኝም። በቃ ጀርባዬ ራሱ ከብዶኛል እንጂ። ቆይ አንተ እኔን አታውቀኝም እስከዛሬ? ንገረኝ። አታውቀኝም? ባቅሽም የዛን ቀን ስንት እንደዛ ለምኝሽ እኮ ሽትኝ ነበር እኮ። እንደዛ ብዙ ጊዜ ተመላልሽ አንቺ ለመንኩሽ፣ ስራ ቦታሽ ቤትሽ ድረስ እየተከተልኩኝ ለምኝሽ። ታውቂ የለ እንደ አንቺ እንደ አዲስ እንደሆነ እንደዚህ ስትሆኚ በጣም እኮ ገርመሽኝ ነው። ምንም አይገርመኝ ነው። እኔ ብዙ ነገር እያሰብኩ ነው። አሁን የተሻለ ነገር እያሰብኩኝ ነው። አንተ አሁን ይሄ ነገር ውሸት ምናምን ሊመስል ይችላል፣ ግን እንድታመኝ ነው አሁን የምፈልገው። ምንም የተለየ ነገር የለም። የተሻለ ነገር ለማድረግ ነው አሁን እየጣርኩ ያለሁት። አንተ ደግሞ በጭራሽ እያዋሸሽ ነው። እያመንኩሽ አይደለም፣ የምታረጊው ነገር ደስ እያለኝ አይደለም ምናምን እያልከኝ ነው። እንግዲህ የምታየው ነገር እስቲ ካለ እኔ እናንተ ብቻ ነን እንግዲህ። እና ይኖድ እንድታመኝ ነው የምፈልገው። ደግሞ እኔ እንድታምነኝ ማድረግ ያለብኝ ነገር እንዳለ ሁሉንም ነገር አደርጋለሁ። የተሻለ ነገር ስለምፈልግ ማለት ነው። እና ደግሞ ይሄን አላምንሽም ምናምን የምትለው ነገር ማቆም አለብን። አንቺው በንጹህ ልቤን የመጣሁት አንተ ወዳለሁ ያልሽኝ አንተ በጣም ነው የምፈልገው። ድሮ የምፈልግሃለሁ ታውቃለህ፣ ግን በደንብ አጉልቼ ስላላሳየሁህ ነው። እሺ ነገር ፍራንክ የሚሉት ነገር ነው እንዴ? ሲባይቼ ፍራንክ ነው የምትለው? እኔ እናንተ ብቻ እኮ ነው እዚህ ያለ ነው። ሰሌ ሰሌ የምን ፍራንክ ነው የምትለው? እኔ እናንተ ብቻ ነው ያለ ነው። ሲጀመር እንደዚህ መስጋት አይጠበቅብህም። እኔ ላይ በቃ ደጎል እንትና አላመንኩሽም። ለዛ ነው ስላላመንኩሽ ነው። እሺ አሁን አምኜሻለሁ። እሺ እኔ የምፈልገው ሲጀመር ይሄንን ነው፣ እንድታምነኝ ነው የምፈልገው። ብዙ ነገር በቃ ግልጽ እንድትሆንልኝ እፈልጋለሁ። እኔ ደግሞ ላንተም እንደዛው ግልጽ እንደሆነ እፈልጋለሁ። እሺ ቅድሚያ ደግሞ ምን ይበልጣል መሰለህ? መተማመን ከሌለ ፍቅር የሚባል ነገር የለም፣ ጭራሽ አይታሰብም። እኔ አንተን ካላመንኩ ጭራሽ እንደዚህ ነገር አታስብ። እኔ እኮ እንዳምንሽ ያላረገኝ አንቺ እንትን ነው። እዛ በፊት እንደዚህ ደጋጋሚ ስለምንሽ ስለነበረ በቃ ያ ነገር ነው እንዳምንሽ ያላረገኝ። በዚህ ላይ ከተለያዩ ወንዶች ጋር ስለማይሽ አንቺን የሚከተሉ በጣም ብዙ ነገሮች ነበሩና ያንን ስለማቅ ነው። እሺ ለመወቃቀስ ከሆነ እንወቃቀስ። እሺ አንተ እኔ በጣም እንደምቀና ታውቃለህ ባንተ ጉዳይ። ገና በፊት እንግዲህ እኔ እናንተ 7 አመት 6 አመት እንደዛ ይሆናል ከተዋወቀ። በዛን ጊዜ አስቴር ስታመጣ በጣም ነበር መቀናው፣ በጣም ማለት ነው። ምክንያቱም ውስጥ ያለኝን ስሜት ስላንተ ያለኝን ስሜት አልተናገርኩም። ሲቀጥል ደግሞ በማረገው ነገር አንተ ልትረዳኝ አልቻልኩም። እኔ ስሜቴን አውጥቼ ላንቺ ነግሬሽ የለ እንዴ እንደምወድሽ ስንት ነገር። እንዴት ለምን ስንት ሴት ነው እዚህ ሰራተኛ ከኔ ጋር የምትወስዱት? ሰራተኛ ነው እኛ የምንወስደው አይደል እንዴ? እኔና አንቺ ስላንቺ ጉዳይ ብዙ ነገር አውርተናል። እኔና አንቺ በቃ እመኚኝ፣ ብዙ ጊዜ በቃ ብዙ ነገር አረኩልሻል። እሺ እንግዲህ ቴክስት ራሱ ሁለታችንም አሁን ተማምነናል።
ታምነኛለህ አምናለሁ ግን የኔ አንተ ፍቅር ደግሞ የሚገጽም ድረስ ውስጤ ላይ በቃ ዝም ብሎ የሆነ ነገር ይሰማኛል እና ስለዛ ነገር ግልጽ አድርገን ግን እንድትዋሸኝም አልፈልግም ምክንያቱም ከኔ ጋር የምትወስዷቸው ሴቶች ምን ነበር ለምን ነበር እንዴት ነበር አሁን ይሄ ጉዳይ አሁን በዚህ ሰዓት ምን ይሰማኝ አይደለም ሙዴ ይሰማኝ አይደለም እኔ ውስጤ በቃ ጥያቄ ስለፈጠረብኝ ነው ምክንያቱም በቃ የሚመስልኝ በሰዓቱ ምንድነው ላንተ ለማሳየት ካንተ ጋር ለማግባባት እንደውም ጭራሽ ራሱ ትዳር ሁሉ የምታስብ ምናምን ይመስለኝና ለመናገር እንደነገሩ ፈራለሁ እሺ ውስጤ ላይ ጥያቄ አለብኝ በቃ ማሱን ጉዳይ ተይው አሁን እናንቺ ስለ ፍቅር ብለሽ ነው የመጣሽው ፍቅራችንን ብናስቀጥል ስለዚህ እኔን አታፍቅረኝ ማለት ነው እነግርሻለሁ እንደሱ ማለት ያረለ እንደዛ ከሆነ ውስጥ የሚሰማኝ ነገር አስወግድልኝ ውስጥ የሚሰማኝ ነገር አለ እሺ ውስጥሽ የሚሰማሽ ነገር ምንድነው በቃ ደስ አላለኝም ለምንድን ነው በዛን ሰዓት ከአንድም 3 4 ሰራተኛን የሰጥቻቸዋለሁ በየሳምንቱ በሁለት ሳምንት ነው የሚወጣው እና እኔ እንደውም በቃ ሌላ ነገር አሰብኩኝ እንዴ እሱ የሆነ ነገር ያደረገ ነው እንዴ ምናምን ብዬ ጭራሽ አሰብኩኝ ያ ነገር ደግሞ ውስጤን በጣም እየጎዳኝ ነው እኔ ጋር ምንም የለም ተይው እባክሽ እሱን ነገር ማንሳት አልፈልግም ሲጀመር አንተ አትወደኝ እኔ ወድሽ ከኔ ጋር አይደለም ከኔ ጋር መቀራረብ እንኳን አትፈልግም እኔ ነው እሺ ነግርሻለሁ እሺ ንገር በቃ እኔ አሁን ብዙ ነገር የምነግርህ ነገር አለ መጀመሪያ ካንተ ልጀምር ብዬ ነው ያሉትን ነገር እንዳለ ንገረኝ ውስጥ የሚሰማኝ የሆነ ጭንቀትና የሆነ እምነት ባንተ ላይ እንዲፈጠር አድርግልኝ እኮ አይደለም ባንዴ ከመሬት ተነስተሽ ስለዚህ ጉዳይ ጠይቅሽ እሺ እኔ አታምነኝም ይሄን ብቻ ንገረኝና ልሂድ አምንሻለሁ እና ካመንከኝ ለምንድን ነው ግልጽ ማትሆንልኝ እኮ ቀሱን በሂደት ቀስ እያልን አንተ አንልም እንዴ አሁን ምንድነው ከመሬት ተነስተሽ እዛ ላይ ጥያቄ ከዚህ በፊት ጠይቀሽኝም አታውቂም ምክንያቱም እየተግባባ ነው እኔ እናንተ ካሁን በኋላ ብዙ ነገር እናደርጋለን ብዙ ነገሮችን እናወራለን ምንድነው ከስር መጀመሪያ እኔ እናንተ ግልጽ መሆን አለብን እኔ ላንተ ምንም አልደብቅም አንተ ምንም አንተ የፈለከውን ነገር ጠይቀኝና እኔ ልመልስልህ እኔ ደግሞ ሁሌ ጭንቅላቴ ውስጥ ስላለ ይሄንን ጠይቅ ዝም ብዬ እሰማለሁ ንገረኝ ለምን ነበር በቃ እንደዛ ሴት ምቀያይረው ለምንድን ነው አንተ አለህበት ነው ወይስ ምንድነው እስቲ ንገረኝ እኔ ምንም እንደዛ አይነት ጉዳይ ውስጥ የለሁበትም ለሰናይት ነው ለራሷ ተይው እባክሽ ነገር ለራሷ ምን ውዴ ግልጽ ሆነልኝ እኔም ግልጽ ነው የምሆንልህ ንገረኝ ለራሷ ምን ሰራተኞቹ ለራሷ ነው የምትጠቀማቸው ማለት ለራሷ ስትል አልገባኝም ለራሷ ስትል ያው የቤት ሰራተኛ ነው ወይስ አይደለም ሁለት ጾታ ነው ያላት እሷ ሁለት አይነት ጾታ ነው ያላት አስቴር ሁለት ጾታ አላት እና ይሄን ነገር አንቺም አታውቂም ነበር አይደል እሷ የምታመጣልሽ ለኔ ነበር የምመስልሽ አይደለም እንዴት ሆኖ ሁለት ጾታ ይኖራታል ዳሱን እኮ ነው ያቃታለው እኮ ጓደኛዬ ናት እኮ እንደዚህ ሊሆን አይችልም ጓደኛሽ ከሆነች አታውቂያትም ማለት ነው እንደዛ እንዴት ሊገባኝ አልቻለም ሁለት ጾታ ስትል እና የምታመጣቸውን ለራሷ ነው የምታመቻቻቸው እንጂ ከኔ ጋር ምንም የሚያያዝ ጉዳይ የለውም እኔ እኮ የምታውቂ ነበር የሚመስለኝ ነው ወይስ ቆይ አልገባኝም እኔ የምልካቸውን ሰራተኞች በፈቃደኝነት ነው ግራ ስለገባኝ እኮ ነው ማለቴ ምን አድርጋ ነው የምታረገው እኔ ለእንዴት ልገልጽልህ ራሱ እንዴ ምንም ግራ ሊገባኝ እንዴት ነው የምታረገው ሰራተኞቹ ጋር ግንኙነት ታረጋለች አሁን ተረዳሽ ግንኙነት ያረጋለች ከሰራተኞቹ በፈጣሪስ እና እንዴት ነው ማለቴ ታስገድዳቸዋለሽ ነው ወይስ በራሳቸው ፍቃድ ነው እኔም ማቀው ነገር የለም ማስገድዳቸው ቢሆን ነው ሶሎ ስራ የሚለቁት በዛ ነው ይመስለኛል ግን ከኔ በላይ ጓደኛሽ አይደለች እንዴት አንቺ ቆይ ያልገባኝ ነገር ሰሊ ይዋሽህኝ ነው አንተም ያለህበት ነገር አለ ይዋሽህኝ ነው ስለሷ ብቻ አይደለም አንተም ወንዶች ከኔ ትወስድ ነበር ይሄን ታስታውሳለህ ሁለት ሰራተኞችን የሚወሰዳችሁት ሁለታችሁ አንድ ጋር መጣችሁ ነው መቼም ከኔ በላይ ሁለታችሁ ተቀራረባላችሁ ስለዚህ የሆነ የተለየ ነገር አለ ይሄ ብቻ አይመስለኝም እኔ ነገርኩ እረዳለሁ እንደ ሁሉ ነገር አይተህ ታረዳኝ በቃ ካመንኩሽ በቃ እኔ የምታመኝ ከሆነ ነገርኩሽ አይደል ያለውን ነገር ይሄ ነው ከዚህ ሌላ ምንድን ነው አንተ ወንዶችን የምትወስዳቸው ለምን ነበር ይሄን ብቻ ነገር እነሱ ለስራ ነው የሚመጡት በቃ ግቢ ውስጥ ታውቂ የለ እኔ ምልሽ ወንድ ሰራተኛ ስፈልግ ግቢ ውስጥ አትክልት እንዲያጠጡ ሰሌጅ ዋሽህ እውነታውን ንገረኝ እውነታውን ነገርኩሽ ለምን ነበር እየዋሽህ ነው አሁንም እኔ ከነሁሉ ማንነት አይደለም ከነሁሉ ማንነት ምንም ነገር ብታረግ እቀበልሃለሁ ምክንያቱም አንዴ ወድጄሃለሁ ሰራተኞቹ ወንዶቹን ደግሞ የምትወስዱት ለስራ እንዳልሆነ እርግጠኛ ነኝ ከአንድም 3
አሁን እንደነገርኩህ ከሆነ እኮ ወንዱን ሰራተኛ እኮ ምጥጡ በቃ ለሌላ ነገር ነው እንደተረዳው ከሆነ ማለት እኔ የምፈልገው ነገር ምንድነው አንተ ግልጽ ሆነ እኔ እንደ ሁሉም ነገር አምነህ ግልጽ ሆነ እንድነግረኝ እኮ እውነታውን ነገርኩሽ እንግዲህ ከወንዶቹም ጋር ገናኝ ይሆናል አሷ እሺ አንተ ነው የወሰድካቸው አንተ የምትወስዳቸው ለምን ነበር እኔ ማለት ለስራ ነው የምወስዳቸው ከሷ ጋር ግንኙነት ይኖራችሁ አይኖራችሁ እኔ አላውቅም አንተ አሁን እዚህ ውስጥ ምንም አይነት ነገር የለብህም እኔ ምንም አይነት ነገር የለውበትም አምናለሁ ብለሽኛል አይደል ኩያሽ ስለሆነ እኮ መሰለ ይዋሽህኝ ነው አንተ ምንም ይዋሽሽ ነገር ዋሽተኛል አሁን አንተ እንደነገርከኝ ከሆነ እንግዲህ ከዚህ ይመስለኛል እንግዲህ ነው ያልከው እርግጠኛ ነኝ ሙሉ አንተም እጅ አለበት ማቆን እኮ ነው የምነግርሽ ያ የማቆን ነገር ነገርኩሽ ከዚህ በላይ ምን ልንገርሽ እኔ አምናለሁ ወዳለሁ ስላልሽኝ እኮ ነው በቃ የልቤን ሰው አገኘው ብያር ነው የነገርኩሽ እኮ ነው የምኮሰል ያጠፋው ለምሳሌ አሁን እንደዚህ አይነት ነገር አለካ ከሷ ጋርም ተባብረን ንስሐ መግባት የሚባል ነገር አለ ነገ ካንተ ጋር ነው ግንኙነት በመጀመርበት ሰዓት ቤተክርስቲያን ትሄዳለህ ንስሐ ትወስዳለህ አለቀ እኔም አሁን ይሄንን ነው ፈልገው እንደዛ ትብብር ላይ ከሆን ካብረህ ሄደን ቤተክርስቲያን ነገ ከሁሉም ነገር ነፃ ትሆናለህ ዋሽተ ከፈጣሪ መቼም ማምለጥ አይቻልም ስለዚህ ለዛ ነው አንተም የተነካካው ነገር ካለ ግልጽ ሆነ ነገረኝ ማለት እኔ ምንም የተነካካውት ነገር የለም በቃ እሱ አንቺ ባመንሹ መንገድ በቃ አንቺ እንዳመንሹ ይሆናል በተክርስቲያንም ካልሽ በተክርስቲያን የፈለግሽበት በራስሽ በመታምኚው እንትን ሄደን እንትን ማለት ይቻላል እና ሰሌ ግልጽ እንድትሆንልኝ ፈልጋለሁ ከዚህ የበለጠ ነገር እያዋሸኝ እንደሆነ አሁንም በደንብ ጠንቅቄ አውቃለሁ አቡ በእናትሽ በቃ እስካሁን ነገርኩሽ አይደል እንዴ እንደውም ምን አስነክተሽ እንደዚህ እንዳስቀባጥርሽ እንጃ ብዙ ነገር እኮ ነገርኩሽ እኮ ሲጀመር እኮ እያዋሸኝ ነው ምን ሆነ ነው እኔ እርግጠኛ ስለሆንኩኝ ነው እኔ ደግሞ ምንም ያዋሽሽ ነገር የለም እመኚኝ በቃ እመኚኝ ያልኩሽ ምንም ያዋሽሽ በቃ ሰሌ እያዋሸኝ ስለሆነ እኔ ምንም ነገር ሲጀመር አልፈልግም ጭራሽ አንቺ ነው ተልከሽ የመጣሽ ነው የሚመስለው ምን ማለት ነው ሲጀመር እያዋሸኝ ነው እውነታውን እንድትነግረኝ ይፈልጋል ዋሽተኛል እኔ ካንተ ጋር ብዙ ነገር ፈታ እንድንል ነው እሺ ረበቃ ተታገለኝ እረፍ ሳሌ እረፍ በቃ በጣም እያዋሸኝ ነው ሲጀመር ዋሽተኛል እውነታውን ካልነገርከኝ ሲጀመር እኔ እናንተ አንላቀቅም ያለውን ነገር እንድትነግረኝ ይፈልጋል በቃ ነገርኩሽ አቡ በእናትሽ ከዚህ በላይ ማውራት አልፈልግም ምን ማለት ነው ምንም የደበቅሽ ነገር የለም እኔ ልቤን ስለሰጠው ነው እንደዚህ የምትለኝ ትክክለኛውን በቃ ነገርኩሽ አንቺ እንደውም የነገርኩሽ ብዙ ነገር ነገርኩሽ አይደል ያው ያለው ነገር የለም እና ያለውን ነገር እንድትነግረኝ ይፈልጋሉ አንተ እያዋሸኸኝ ነው ሲጀመር ማለት ነው እኔ ምንም አልዋሸሁሽ ምን ማለት ነው ከዚህ በላይ ምን እኔ ቁጭ አልልም ሲጀመር አሁን ራስ እያስገደድከኝ ነው አንተ ራስ ምን ማለት ነው አትንካኝ ሰሌ ያለውን ነገር እንድትነግረኝ ነው የፈጣሁት እንጂ ሌላ ነገር አይደለም ምን ማለት ነው ምን ጭራሽ እያስገደድከኝ ባልሆነ ከዚህ በላይ እንደውም አልፈልግም እዚህ ራስ መቆየት አልፈልግም ሰሌ ልቀቀኝ በእውነት ቁጭ በይ ልቀቀኝ አልፈልግም እጮሃለሁ አለ ነው የሚለው ምንድነው እጮሃለሁ በቃ እስካሁን በሰላም ስትወሪ ያለ በጭራሽ እያዋሸኸኝ ነው ጭራሽ እያስገደድከኝ እኮ ነው እጮሃለሁ ሰሌ እጮሃለሁ ነው የሚለው ልቀቀኝ አንቺ ታያለህ እንደው ባልሰራልህ ታያለህ ሲጀመር